ስለ ነቢዩ ይስሐቅ ታሪክ ነገርን ክርስቲያን ጓደኛ የጠይቆኝ ነው። ነቢዩላህ ኢስሐቅ ዓለይህ ሰላም አምላካችን አላህ ስብሐነ ወተዓላ ለኢብራሂም ዓለይህ ሰላም የሰጠው ልጅ ነው። ኢስሐቅ የታላቁ ነቢይ የኢብራሂምና የታላቋ መልካም ሴት የሳራ ልጅ ነው። ሳራ በስተርጅና ኢብራሂም ዓለይሂ ሰላም በስተርጅና የተበሰሩት የሆነ ልጃቸው ነው፣ የወለዱትም ልጃቸው ነው። ብስራትም የመጣው ሉጥ ዓለይሂ ሰላም ህዝቦቹ ሊጠፉ ባሉበት ጊዜ ነው። ወለቀድ ጃአት ሩሱሉና ኢብራሂም ብልቡሽራ ቃሉ ሰላማ ይላል። በእርግጥም መልእክተኞቼ መላእክቶቹ ማለት ነው ወደ ኢብራሂም ጋር ሄዱ ይላል አላህ። ወደ ኢብራሂም ጋር ሄዱ። 3 መላእክቶች ወደ ኢብራሂም ዓለይሂ ሰላም ጋር ሄዱ። ክርስቲያኖች እዚህ ጋር ነው ትልቅ ስህተት የተረዱት። አምላክ ራሱን በ3 አካል ገልጦ ነው የመጣው ብለው አሳምነዋቸዋል። ነገር ግን አምላካችን አላህ ምን አለ? ወደ አብርሃም ቤት መልእክተኞችን ወይንም መላእክቶችን ላኳቸው እያለ ይናገራል። ቢልቡሽራ ብስራትን ይዘው ሄዱ ወደ አብርሃም ቤት። ቃሉ ሰላማ ወደ አብርሃም ቤት በገቡ ጊዜ ሰላም ላንተ ይሁን አሉት። ቃለ ሰላም በእናንተ ላይ ይሁን አላቸው። ፈማ ለቢተ አን ጃአ ቢዕጅሊን ሐኒፍ የተጠበሰ የወይፈን ስጋን ይዞ ከመምጣትም አልቆየምም ማለት ነው። ተመልከቱ ኢብራሂም ዓለይሂ ሰላም እንግዳን እንዴት አድርጎ እንደሚያገለግል። እንግዳ መጣ ቤቱ። በሰው ተመስለው ነው መላእክቶች የመጡት። መላእክቶች ወደ ሰው የመቀየር ኃይል አላቸው፣ አቅም አላቸው። ከዚያ በኋላ እንግዳ በመጣ ጊዜ ኢብራሂም ዓለይሂ ሰላም ምን ላምጣላችሁ? እንደው ምግብ ትበላላችሁ አላለም። አይባልም፣ እንደዚህ ነውር ነው። ይሄ እንግዳን ሽም ማስያዝ ነው። ያው በላለሁ እንድብና አድርጌ አምጣ ይላል ላ አይልም። ስለዚህ ምንድነው የሚደረገው? አቅርብለት። ልክ እንደ ኢብራሂም ሄደና ቀጥታ የወይፈን ስጋ አረደ። ተመልከቱ፣ ትንሽ በሬ አይደለችም፣ ወይንም ደግሞ ትልቅ በሬም አይደለም። ነገር ግን መካከለኛ የሆነው ለእንግዳ ጥሩ ነገር ነው የሚቀርበው። አያችሁ፣ ኢብራሂም ዓለይሂ ሰላም ያንን አርዶ አቀረበላቸው። ፈለማ ረአ አይዲየሁም ላ ተሲሉ ኢለይህ ነኪረሁም አለ። እጃቸውም የእነዚህ የመላእክቶች እጅ ወደዚያ ምግብ እንደማትደርስ ባየ ጊዜ እዚህ ቦታ ጋር ፈራቸው። ፈአውጀሰ ሚንሁም ኺፋ በልብም ውስጥ ስለነርሱ ፍርሃትን አሳደረ። ቃሉ ላ ተኸፍ አትፍራ አሉት። ኢና ኡርሲልና ኢላ ቀውሚ ሉጥ እኛ ወደ ሉጥ ህዝቦች ተልከን ነው አሉት። ማን የላካቸው? አምላክ። ምንድናቸው የተላኩት? የአምላካችን የአላህ መልእክተኞች መላእክቶች፣ 3 መላእክቶች እንጂ 3 ስላሴ አይደሉም። እኛ ወደ ሉጥ ጋር ተልከን ነው አሉት። ወምራአቱሁ ቃኢመቱን አለ። የአብርሃም ሚስት ደግሞ በሩ ላይ ቁማ ነበር። ፈضحከት ሳቀች። ፈበሸርናሃ ቢኢስሐቅ ኢስሐቅ የሚባል ልጅም እንደምትወልድ አበሰርናት አምላካችን። በማን በኩል? በመላእክቶች በኩል። ወሚን ወራኢ ኢስሐቅ ያዕቁብ ከኢስሐቅ በኋላ ደግሞ ያዕቆብ በሚባል ልጅ አበሰርናት አለ። ምን ላይ ነው የሚገኘው? ቁርአን ላይ ሱረት ሁድ ላይ ከኢስሐቅ በኋላ ማንን? ያዕቆብ የሚባል ልጅ እንደምትወልድም አበሰርናት አለ። በዚህ ጊዜ ሳራ ምን አለች? ቃለት ያ ወይለተ አሊድ ወአና አጁዝ ወሃዛ ባዕሊ ሸይኻ። ምን አለች ሳራ በመደነቅ እኔ አሮጊት ሁኜ ይህ ባለቤቴ ሽማግሌ ሆኖ እንወልዳለን ከዚህ በኋላ አለች። ምክንያቱም አንድ ሴት የምትወልድበት የእድሜ ደረጃ አላት። ከዚያ በኋላ የፈለገ ቢሆን አትወልድም አይደለ? ሳራ እዛ እድሜ ላይ ደርሳለች። በጣም ተደነቀች። አሊድ ወአና አጁዝ እኔ እንዲህ አሮጊት ሁኜ እወልዳለሁኝ? ወሃዛ ባዕሊ ሸይኻ ይህ ባሌ ደግሞ ሽማግሌ ሆኖ ኢነ ሃዛ ለሸይኡን ዐጂብ ይህ በጣም አስደናቂ ነገር ነው አለች። መላእክቶቹም ምን አሏት? ቃሉ አሏት አተዕጀቢነ ሚን አምሪላህ በአላህ ስራ ትደነቂያለሽን አሏት። ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት የአላህ እዝነትና በረከት በእናንተ በአብርሃም ቤተሰቦች ላይ አለ እኮ አሏቸው። ያሰላም ኢነሁ ሐሚዱን መጂድ እርሱ አምላካችሁ አላህ ምስጉንና የላቀ ነው አሉት። ፈለማ ዘሀበ ዐን ኢብራሂም አረውዕ ከአብርሃምን ፍርሃቱ በተወገደ ጊዜ አለ። አብርሃምን ነበር የፈራው።
ምግቡን ባቀረበላቸው ጊዜ አልበሉም። እነዚህ ሰዎች ለምን አልበሉም ብሎ ደንግጧል። ምክንያቱም ሰው ከሆነ ሊበላ ይገባል። አለመብላታቸው ጥያቄ ሆነበታል። አሁን ተረዳ፣ አወቀ መላእክቶች እንደሆኑ በስራትን ሲነግሩት ጊዜ ተረዳ። ፍርሃቱ ተወገደለት። ፈለማ ዘሀበ ዐን ኢብራሂም ረውዑ ከአብርሃም ፍርሃቱ በተወገደለት ጊዜ ወጃአትሁ ልቡሽራ ብስራቷን በመጣችለት ጊዜ ልጁን ኢስሐቅን እንደሚወልድ ዩጃዲሉና ፊ ቀውሚ ሎጥ በሎጥ ህዝቦች ላይ ይከራከረን ጀመር። አላምላካችን እባክህን አታጥፋቸው እያለ እየለመነለት ነው። ኢብራሂም የሎጥን ህዝቦች አታጥፋቸው አምላካችን አላህ እዘንላቸው። ከዚያ በኋላ ከእነርሱ ጋር እየተነጋገረ እያለ ከመላእክቶች ጋር ምን አሉት? ያ ኢብራሂም ኢነ ኢብራሂም ለሐሊሙን አምላካችን አብርሃም ቻይ ነበር። አዋሁን ሙኒብ ወደ ጌታ ወደ አላህ በጣም ተመላሽ ነበር። ሙኒብ ማለት አዋህ ማለት ኃጢአት ሳይሰራ ንስሐን የሚያበዛ ማለት ነው። ነቢያቶች እንደዚህ ናቸው። ኃጢአትን አድርገው አይደለም ግን ሁም ረጃዕ ኢለላህ ስብሐነሁ ወተዓላ ወደ አላህ በጣም ተውበት አብዢዎች ናቸው፣ ንስሐ አብዢዎች ናቸው። ከዚያ አላህ ማን ነው መላእክቶቹ ምን አሉት? ያ ኢብራሂም አሉት፣ አንተ አብርሃም ሆይ አዕሪድ ዐን ሃዛ ከዚህ ዘወር በል አሁን አሉት። ኢነሁ ቀድ ጃአ አምሩ ረቢክ እነሆ የጌታ የአላህ ትእዛዝ መጥቷል በሎጥ ህዝቦች ላይ ይጥፉ የሚለው። ስለዚህ ዘወር በል ምንም ሽምግልና አታድርግ አሉት። እርሱ ሽምግልና እያደረገ ነበር እንትን ለማለት እንዳይጠፉ። በጣም አዛኝ ስለነበር ነው ኢብራሂም ዓለይሂ ሰላም። ግን እነዚያ ሰዎች ከሚታዘናቸው አይደሉም። ምክንያቱም ሎጥ አስተማራቸው ከክህደት እንዲመለሱ፣ ከግብረ ሰዶም እንዲመለሱ። የመጀመሪያው እዚህ ዓለም ላይ ግብረ ሰዶምን የፈጸሙት እነርሱ ናቸው። ሰው እያለ መከራቸው፣ ገሰጻቸው፣ እምቢ አሉት። ከዚያ በኋላ ነው ቅጣቱ የመጣው። በእርሱ ላይ ሲዝቱ ለኑኽሪጀነከ እያሉ እናስወጣሃለን ከሀገራችን አርፈህ ቁጭ በል የምትቀመጥ ከሆነ እያሉት። ከዚያ ያ ኢብራሂም ወዐሪድ ዐን ሃዛ ኢነሁ ቀድ ጃአ አምሩ ረቢክ ወኢነሁም አቲሂም ዐዛቡን ገይሩ መርዱድ እነዚህ የሎጥ ህዝቦች የማይመለስ የሆነ ቅጣት መጥቶባቸዋል። ስለዚህ ዘወር በል ምንም ሽምግልና አያስፈልግም አሉት። በቃ ዝጋ። ወለማ ጃአ ከዚያ በኋላ ወዴት ሄዱ? እነዚያ ሶስቶቹ መላእክቶች ወደ አብርሃም ቤት የመጡት ከአምላካችን ከአላህ ዘንድ የተላኩ መላእክቶች መልእክተኞቹ ወደ ሎጥ ጋር ቀጥታ ሄዱ። ሰዶም ከተማ ወደ ማን ጋር ሄዱ? ወደ ሉጥ ዓለይሂ ሰላም ጋር ሄዱ። ወለማ ጃአት ሩሱሉና ሉጠን አለ መላእክቶችም ወደ ሎጥ ጋር በሄዱ ጊዜ ሲአ ቢሂም አለ አምላካችን አላህ ሲአ ቢሂም በእነርሱ ተከፋ። ልክ ሎጥ መላእክቶቹ ወደ እርሱ በሄዱ ጊዜ በሰው አምሳል ነበር የመጡት። በምን አምሳል? በሰው አምሳል ነው የመጡት። መላእክቶች በሰው ሲገለጡ ጊዜ እጅግ በጣም ያማሩና የተዋቡ ናቸው። እንዲህ የሚያስጠላ ሰው ምናምን አይደሉም። ስለዚህ ሉጥ ዓለይሂ ሰላም ሶስት ሰዎች መስለው ወደ እርሱ በመጡ ጊዜ በእነርሱ መምጣት ተከፋል። አምላካችን አላህ የተከፋው ለምንድን ነው? ሉጥ እንግዳ ጠልቶ ነው? ወላሂ አይደለም። እንግዳ ከብዶት ነው? ወላሂ አይደለም። ታዲያስ እነዚህን ወንዶች እነዚህ ግብረ ሰዶማውያን ህዝቦቹ እንዳያስቸግሩበት እንግዶችን ፈርቶ ነው፣ አዝኖላቸው ነው፣ ፈርቶላቸው ነው እንዳያዋርዱኝ እነዚህ ህዝቦች ብሎ ነው። ወባቀ ቢሂም ዘርዓን አለ በእነርሱ መምጣት ምክንያት በእነዚህ በእንግዶቹ መምጣት ምክንያት ልቡ ተጨናነቀ አለ አምላካችን አላህ የሰዎችን የልብ ትርታ የሚያውቅ ነው። የልቡን ትርታ ያሉትን ገለጸው አላህ። ወባቀ ቢሂም ዘርዓን ልቡ ተጨናነቀ፣ ተጣበበ። ወቃለ ሎጥም አለ ሃዛ የውሙን ዓሲብ ይህ ለእኔ በጣም ከባድ ቀን ነው ዛሬ አለ። እነዚህን እንግዶችን በቃ እነዚያ ግብረ ሰዶማውያን አዛ ሊያደርጉብኝ ነው ብሎ ፈራ፣ አዘነ። በዚህ ጊዜ ገቡ ቤቱ። ከዚያ በኋላ ሉጥ ዓለይሂ ሰላም ለሚስቱና ለሁለቱ ሴት ልጆች፣ ሁለት ሴት ልጆች አሉት፣ ትእዛዝ ሰጣቸው። አደራ ወደ ውጭ ሄዳችሁ እነዚህ ወንዶች ቤቴ እንደመጡ እንግዶች እንዳትናገሩ ለማንም ለግብረ ሰዶማውያን ህዝቦች አዛ ያደርጉብኛል፣ እንግዶቼን እስክሸኝ ድረስ አደራ ሚስጥር አድርጉ ብሎ አዘዛቸው። ሁለቶቹ ልጆቹ አማኝ ናቸው፣ ታዛዥ ናቸውና ለእርሱ ሚስጥሩን ደበቁ። ሚስቱ ግን አላስቻላትም። ቀጥታ ወጣችና ለህዝቦቿ ተናገረች። ኑ እኛ ቤት የሚያማምሩ ወጣቶች መጥተውላችኋል፣ የምትፈልጉትን አድርጉ አለች። ተመልከት፣ ግብረ ሰዶም አትሰራም። ግብረ ሰዶምን ታግዝ ነበር፣ ታበረታታ ነበር። ከዚያ አምላካችን አላህ ምን አለ? ወጃአሁ ቀውሙሁ አለ ህዝቦቹ መጡ ወደ እርሱ የውረዑነ ኢለይህ ወደ እርሱ እየፈጠኑ እየሮጡ መጡ።
ወሚን ቀብሉ ካኑ ያዕመሉነ ሰይአት ከዚህ በፊት ያን አጸያፊ ግብረ ሰዶምን ስራም የሚሰሩ ነበር። ከዚያ ሉጥ ዓለይሂ ሰላም ወጣላቸው። ከዚያ ይገስጻቸው ይመክራቸው ጀመር። ቃለ ሃኡላኢ በናቲ ሁነ አጥሀሩ ለኩም፣ ያውና ሴት ልጆችን አግቡ፣ እነሱ ናቸው ለእናንተ የተገቡላችሁ የተጸዱላችሁ፣ ወንዶች አይደሉም ለእናንተ እያለ ይገስጻቸው ጀመር። ፈተቁላህ አላህን ፍሩ፣ ወላ ትኽዙኒ ፊ ضይፊ በእነዚህ በእንግዳቸው ፊት አታዋርዱኝ አላቸው። አለይሰ ሚንኩም ረጁሉን ረሺድ ከእናንተ አንድ ቅኑ የሚያስብ ሰው እንኳን የለም አላቸው። ያውና ሴቶች ናቸው ለእናንተ የሚገቡት ወንድ አይደለም፣ ግብረ ሰዶም አያስፈልግም እያለ የመከራቸው ነው። የህዝቦቹ መልስ ምን ቢሆን ጥሩ ነው? ቃሉ አሉት ለቀድ ዓሊምተ ማ ለና ፊ በናቲከ ምን ሐቅ፣ ሉጥ ሆይ እኛ ከሴት ልጆችህ ምንም ጉዳይ እንደሌለን ታውቃለህ። ወኢነከ ለተዕለሙ ማ ኑሪድ እኛ የምንፈልገውን ታውቃለህ። ወንድ ነው የምንፈልገው፣ ወንዶችን ዝም ብለህ እንግዶችን አሳልፈህ ስጠን አሉት። ሌላ አንፈልግ። ተመልከቱ፣ ወንዶች እኮ ናቸው። ወንዶችን ቤትህ የደበካቸውን አምጣ፣ እኛ ወንድ ነው የምንፈልገው፣ ሴት አንፈልግም አሉት። ላ ሐውለ ወላ ቁወተ ኢላ ቢላህ። ምን አሉ? እኛ ሴት አንፈልግም፣ ወንዶችን አምጣ ቤትህ የተቀመጡት። ለቀድ ዓሊምተ ማ ለና ፊ በናቲከ ምን ሐቅ ወኢነከ ለተዕለሙ ማ ኑሪድ። ሉጥ ዓለይሂ ሰላም በዚህ ጊዜ ድክመቱን ገለጸ። ቃለ ለው አነ ሊ ቢኩም ቁዋ፣ ምን ነው እናንተን የምጋፈጥበት ኃይል ቢኖረኝ ዛሬ አለ። አው አዊ ኢላ ሩክኒን ሸዲድ፣ ወይንም ብርቱ ወደሆነ መጠጊያ እጠጋለሁኝ አለ። ወይንም የምጠጋበት ብርቱ የሆነ መጠጊያ ባገኘሁኝ አለ። ሉጥ ዓለይሂ ሰላም ለእናንተን የሚጋፈጥበት ኃይል በኖረኝ አለው። በዛች ሀገር ላይ ብቸኛ ነው ሉጥ። ሀገሩ አይደለም ያ ታውቃላችሁ። ወደ ሌላ ሀገር ሂድና አስተምር ተብሎ ነው። የተወለደበትና ያደገበት ሀገር አይደለም ሲያስተምርበት የነበረው። እነዚያ ግብረ ሰዶማውያኖች ያሉበት። ሉጥ የኢብራሂም ዓለይሂ ሂድና አስተምር የተባለበት ቦታ ደግሞ ሌላ ከተማ የተወለደበትና ያደገበት አይደለም። ስለዚህ ለዛች ሀገር ምንድነው ሉጥ እንግዳ ነው። ስለዚህ የሚጠጋበት ቦታም አልነበረው። ለው አነ ሊ ቢኩም ቁዋ፣ እናንተን የምጋፈጥበት የሆነ ኃይል በኖረኝ ምን ነው ዛሬ ጋፈጣችሁ ነበር አላቸው። አው አዊ ኢላ ሩክኒን ሸዲድ፣ ወይንም ብርቱ ወደሆነ መጠጊያ ይጠጋ ነበር አለ። በዚህ ጊዜ አምላካችን አላህ መልሱን ሰጠ። እኔ ያለሁልህ ብርቱ መጠጊያ። ወዲያው መላእክቶችን አላህ አዘዘ። ቃሉ መላእክቶቹም ሳብ አደረጉት። ይሄን ሁሉ ሉጥ ሲናገር ጊዜ ከህዝቦች ጋር ሲያወራ ውጭ ላይ መላእክት መሆናቸውን አላወቅም። ሰዎች መሆናቸውን ያወቅም። መልእክተኛ መሆኑ ከአላህ እንደተላኩ አላወቅም። ወዲያው አምላካችን አላህ ሱብሓነሁ ወተዓላ ጥሪውን ሰማ። በቃ የምጠጋበት ብርቱ ኃይል ባገኘው ምን ነው ዛሬ ሲል አምላካችን አላህ የነቢያቶቹ መጠጊያ ነውና ወዲያው ጅብሪልን አዘዘው። 3 መላእክቶች ናቸው የመጡት፣ ጅብሪል፣ ሚካኤልና ኢስራፊል ወይንም ሩፋኤል። እነዚህ 3ቶቹ መላእክቶች ናቸው። በዚህ ጊዜ ጅብሪል ሳብ ባደረገውና ሉጥን ነገረው። ቃሉ ቁጭ በላሉትና ሉጥን ያ ሉጡ ኢና ረሱሉ ረቢክ፣ ሉጥ ሆይ እኛ የጌታ የአላህ መልእክተኞች ነን አብሽር አሉት። ለን የሲሉ ኢለይከ፣ እነዚህ ህዝቦች ጫፍህን አይነ ቢቅጥዒ ሚነል ለይል፣ ከሌሊቱ የሆነ ቁራጭ ክፍል ጊዜ ላይ ቤተሰቦችህን ይዘህ በሌሊት ውጣ፣ ሽሽ ከዚህ ከተማ አለው። ወላ የልተፊት ሚንኩም አሐዱን ኢላ እምረአትክ፣ ከእናንተ ከቤተሰቦችህ አንድም ወደኋላ እንዳይዞር ቅጣቱን በምናካሄድ ጊዜ አለ ጅብሪል። ሚስትህ ስትቀር እርሷ ግን ትዞራለች፣ አያስችላትም። ምክንያቱም ግብረ ሰዶምን የምታግዝ ነች። ስለዚህ ቅጣቱ እርሷን ይነካታል። ኢነሁ ሙሲቡሃ ማ አሳበሁም አለ። እርሱ ቅጣቱ ህዝቦችህን የሚነካቸው የሆነ ቅጣት እርሷንም ይነካታል አሉት። ያ ጅብሪል፣ ሚካኤል፣ ኢስራፊል ቅጣቱን ሊያካሂዱ ነው። ከዚያ ቀጥ ብለህ ፊት ለፊት ብቻ ሂድ፣ ጠዋት ንጋቱ ላይ ሱብሒ ላይ አለው። ወደኋላ እንዳትዞር አለው ሉጥን። ከዞራችሁ ቅጣቱ እናንተንም ይነካቸዋል። አንተና ልጆች አትዞሩም፣ ግብረ ሰዶም ላይ የላችሁበትምና። ሚስትህ ግን ያንን ታገዛለች። ስለዚህ ቅጣቱ እርሷን ይነካታል፣ መዞሯ የማይቀር ነው ብሎ ነገር። ሉጥ ዓለይሂ ሰላም ይሄ ቅጣት ቶሎ እንዲመጣ ፈለገ። በቃ ጅብሪል ምን አለው? አለይሰ ሱብሑ ቢቀሪብ፣ ሉጥ ሆይ
ንጋቱ ሱብሒ ቅርብ አይደለና አብሽር ይደርሳል አለው። ፈለማ ጃአ አምሩና ለአምላካችን አላህ ያ ትእዛዛችንን በመጣ ጊዜ አለ ይጥፎ የሚለው ትእዛዝ ጀዐልና ዓሊያሃ ሳፊላ ለአምላካችን አላህ ያችን ከተማ የሰዶምን ከተማ የሉጥን ህዝቦች ላዩን ታች አደረግኳት አለ አምላክ አላህ። የመላእክቶችን ስራ ወደ ራሱ አስጠግቶ ይናገራል። ማነው ይሄን ያደረገው? ጅብሪል ነው። ነገር ግን በአላህ ትእዛዝ ስለሆነ እየሰራ ያለው ወደ ራሱ አስጠጋው ስራ። ጀዐልና ዓሊያሃ ሳፊላሃ ላዩን ታች አደረግኳት ምን ማለት ነው? ጅብሪል ዓለይሂ ሰላም 600 ክንፎች አሉት። በአንዱ ክንፉ ጫፍ 8 ከተማዎች ናቸው። ልብ በሉ፣ ታላላቅ ከተማዎች ናቸው። በጣም ግዙፍ፣ በጣም ሰፊ ከተማዎች። በአንድ ክንፉ ጫፍ 600 ክንፍ አለው። በአንዱ ክንፍ ጫፍ ከመሬት እንደዚህ ሰቀሰቀና ከታች ወደ ሰማይ አንስቶ እንደ ቂጣ ገልብጥ አደረጋቸው። ጀዐልና ዓሊያሃ ሳፊላ ማለት ይሄ ነው። ላዩን ታች ያደረግኳት አለ፣ ገለባበጣት። በዚህ በቃ ወይ አልበቃም፣ ገና ነው። ወአምጠርና ዓለይሃ ለአምላካችን አላህ ሒጃረተን ሚን ሲጂል መንዱድ ከተጠበሰ የእሳት ድንጋይ ከሰማይ አዘነብኩባቸው አምላካችን አላህ። ልክ እንደ ዝናብ እሳት ከሰማይ በእሳት የተጠበሰ ሆነ ድንጋይ ወረደባቸው፣ አዘነበባቸው። ሙሰወበተን ዒንደ ረቢከ አለ። እነዚያም የእሳት ድንጋዮች ከጌታ ከአላህ ዘንድ የተሰየሙ ሲሆኑ አለ። ምን ማለት ነው የተሰየሙ ማለት? ይህ ድንጋይ አከሌ የሚባለን ሰው ይምታ ተብሎ ከሰማይ ተወስኖ ነው የመጣው። እያንዳንዱ እነዚያን ሰው ሄደው ቀጠቀጧቸው። ወማ ሂየ ሚነ ዛሊሚን ቢበዒድ አለ አምላካችን አላህ። ዛሬም ቢሆን ነፍሳቸውን ከሚበድሉ ሰዎች ይህ ቅጣቴ ሩቅ አይደለም፣ ቅርብ ነው ይላል። እና ይህ ነው። አሁን ወደ ኢስሐቅ ስንመለስ ጊዜ ይሄን ብስራት ለኢብራሂም ነግረውት ምናምን እንደሚወልድ ምናምን ነግረውት በዛው የሉጥን ህዝቦች ታሪክ ሊቀጥልላቸው ነው። እና ኢስሐቅ ማለት አምላካችን አላህ ስብሐነሁ ወተዓላ ከመረጣቸው ከባረካቸው ነቢያቶቹ መካከል ነው። አምላክ አላህ ስብሐነሁ ወተዓላ ምን ይላል በቁርአን ላይ? ወባረክና ዐለይሂ ወዐላ ኢስሐቅ ይላል። አብርሃምን ባረኬዋለሁ የኢስሐቅንም ልጅንም ባረኬዋለሁ እያለ ይናገራል። የተባረኩ ነቢያቶች ናቸው ከአምላካችን ከአላህ ዘንድ። ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን አለ። ከእነርሱ ከአብርሃምና ከኢስሐቅም ዘር መልካም ሰሪዎች አሉ፣ ከእነርሱም ከልጆቹ መካከል ነፍሳቸውን የበደሉ አሉ በግልጽ እያለ ይናገራል። እና ይህ ነው ኢስሐቅ ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው። ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው ማለት ነው። ይህን ይመስላል። እሺ